አላማጣውዬ መልሽ አላማጣ በበሽታ የለይ በሽታ ላመጣ አለ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛ እያለ የዜድ ሾው ቻናል የሰዓት ዜናውን ዘገባውን ይዞ መጥቷል እላችኋለሁ። ታዲያ ጉድና ጅረት እንደቀጠለ ነው። ካልዳነ ይሙት ነው የምላችሁ የሰዓቱ ነገር ዛሬም ማነጋገሪያ ሆኗል ማለት ነው። ታዲያ ቅድስትዬ ምን አለይ ዜድዬ እኔ ደግሞ የሰማሁት የኔ የሄርሜላ የሰጠችውን ሰዓት ኤፍሬም እንደፈታ ጠይቆት ሰዓቱን ልክ ሲፈታ ወደ ራሱ ተመለሰ። ኤፍሬም ሰዓቱን ልሞክረው አስሮት ነው አለ። ትላንት ሄርሜላ ጋር ያን ሁሉ ነገር ሲያደርግ የነበረው እና ለማንኛውም እስኪ እናያለን። ወደፊት ያለ ቅርብ ነው፣ ወደ ኋላ ያለ ሩቅ ነው። ስለዚህ ሰዓቱን ማን ነው ማይክል ጃክሰን አውልቆ ለኤፍሬም ሲሰጠው አስማቱ ለቆት ወደ ኤፍሬም ሄደ እያሉ ነው ማለት ነው። አረ ጉድና እንደው ጉድ ነው ዘንድሮ። ማይክል ጃክሰን ይሄንን ያህል ሄርሜላ ከረሜላ ማይክል ጃክሰንን የቀረበችው በማንነቱና በንጹህነቱ ነው የቀረበችው። ምክንያቱም ማይክል ጃክሰን በሚዲያ ላይ እንደምታውቁት በጥቂት ጊዜ ውስጥ ፌመስነትና ታዋቂነትን ያፈራ ከቡታጅራ አዲስ አበባ፣ ከአዲስ አበባ ዱባይ፣ ከዱባይ ሸገር ከተማ ያቀነቀነ ቢሆንም ይሄ ልጅ ብዙ ስራዎችንም በበጎ ስራዎችም የሚታወቅ ልጅ በሶሻል ሚዲያውም የሚታወቅ ሲሆን ግን ትዳሩ ወጣ ገባ ሲሆንበት ነቀፌታ ሲበዛበት በአደባባይ ላይ ሚስቱን በአደባባይ ፈትቼሻለሁ ብሎ ከሌላ ሰው ጋር ላይፍን ለመጀመር ጎንበስ ቀና ብሎ ይሄንን ፍሬውን ደግሞ አብቦ እያየ ነው። ፈገግታው ተመልሶ ይሄንን የሚመለሰችለት ታዲያ ተወዳጇ ሄርሜላዬ ናት። ሄርሜላ በመለሰችለት ሰዓት እንግዲህ ብዙዎቹ አሁንም ድግምት አለ ሰዓቱ ላይ የተደገመው ድግምት ለቆት ኤፍሬምን አሁን ድግምቱ ይዞት ነው እሷን የሚያሻሸው በማለት የሚያወሩት ጠፋባቸው ስላችሁ ካልዳነ ይሙት እኔ እምላችኋለሁ። ታዲያ ማይክል ጃክሰን ይሄንን ያህል ምን ቢያጠፋ ነው እናንተን ፌመስ ባደረገ? አንዳንድ ትክክሎች የስድብ ውርጅብኝና ወደ ሩታ መመለስ አለብህ የኛም እጅ አለብህ ሲሉ ከሶሻል ሚዲያ እስከ ቲክታከር ማነጋገሪያ ነው የሆኑት ማለት ነው። ትናንትና የበሰበሰ ቢሄድ ያለው ይመጣል ስትሉ የነበራችሁ እንዲሁም መልኩን ቀይራችሁ ስንት ነገር ስትሉ የነበራችሁ ሰዎች ዛሬ እንዴት ወደ ሩታ ህይወት እንዲገባ ፈቀዳችሁለት? የኛም ጥያቄ ነው። ምክንያቱም አንድ ሰው የጠላውን ውሻ አባሮት እንዴት መልሶ ወደ ቤቱ ያስገባዋል የሚል እኔም አደረብኝ። ታዲያ መሸለታ አህያና ፈረስ ስትል የነበረው አህያዋ ሩታ ሆና ፈረሱ ደግሞ እሱ ሆኖ እንዳወራች ነው እኛም በርዕሱ ላይ የተረዳ ነው ማለት ነው። ምክንያቱም እንደዛ ስትረገጥ እንደዛ ቤተሰቦቿ ስታሰድብ እና እንዲሁም የልጅ እናት አይደለሽም ወይ ስትል ምንም ሳይሰማት አህያ ወሽ ብትሉት የማይመልስና ብትመቱት መልሶ የማይመታ ሰው ስለሆነ ሩታም ታዲያ ያ ነገር ሆኖብሻል ብዬ ነው የማምነው። ምክንያቱም ዛሬ ላይ ህዝቡ የሚስቅብሽ የሚሳለቅብሽ አንቺን እንጂ ሄርሜላ ከረሜላን አይደለም። ዘላይፍ ስትሪግ አይዲያ ብላ አዲሱን ላይፏን ዘግታ በአዲስ ህይወት መጀመር ትችላለች። ይሄም ግን እንደ ቀልድ ነገር ልክ እንዴት ነው ሊጥ ተቦክቶ እዛም እንትን እንደሚቀደው አይደለም። ምክንያቱም እዚህ ጋር ማይክል ጃክሰን ብዙዎቹ የተጨነቁት ብዙዎቹ ይሄ ፍቅር ይዘልቃል ብለው ብዙ ነገር ሲያረጉ የነበሩ ልጆች ከካሜራ ጀርባ ያሉ ብዙ መስዋዕት የከፈሉ ከማይክል ጋር እናውቃለን። እሱ ምንም አይነት ሞት እንደው የፈለገው ነገር ቢመጣ ሰማይ ከፍ ምድር ዝቅ ብትል እኔ ከሩታ ጋር ህይወትን አልቀጥልም ፈጣሪን ብሎ በስንት ቻናል ላይ ምሎ አሁን አብርሃም ተመለሰ ብትሉኝ እኔም አላምንም። ምክንያቱም እንደው ሊመለስ ቢችል እንኳን እንደው አውቆ ነው እንጂ እንደዚህ በፍጹም ከሩታ ጋር ግንኙነት ሊያረግ በፍጹም አይደለም። ዛሬም ነገ አስረግጬ እነግራችኋለሁ። ምክንያቱም ሰዓቱ ስለተፈታ መተቱ ምናምን ለምትሉ ኢትዮጵያ ውስጥ ብዙ አይነት ሰዓቶች አሉ። ስለዚህ አንድ ማች የሚያደርግ ልብስ አለ፣ ማች የሚያደርግ ሰዓት አለ፣ ጫማ አለ። አንድ ብቻ ሰው አንድ ልብስ አይለብስም። በነገራችን ላይ ፋሽን ሲወርድ ሁሉም ናቸው የሚገዙት። ስለዚህ ኤፍሬም ሰዓት የራሱ ሰዓት እንጂ እንዴት መተት የተደረገበት ሰዓት ነው። ሄርሜላ መተት ልታረግ ሄርሜላ እንደዚህ አይነት ሰው እንዳልሆነች እኔ
አስረግጬ እነግራችኋለሁ። ሄርሜላ አመጣጧም ያምራል። አመጣጧ ፏ ብትን ያለች የሀብታም ልጅ ከራሷ ተርፋ ለሰው የምትተርፍ የስራ ሰው ከስራ ሰውነቱ አልፋ በኦንላይን ስራ የምትሰራ ጀግና በጣም ጀግና ሴት ናት። እሷን ለማንቋሸሽ ግን የእሷን የበታችንን ለማድረግ ብትሯሯጡ መቼም አይሳካላችሁም። ሄርሜላ በፍቅር ህዝቡን ገዝተዋለች። ምንም ማድረግ አይቻልም። ያ ትናንትና ሩታ ስንል የነበረው ዛሬ የሩታ ፍቅር ህዝቡ ቀንሶ ወደ ሄርሜላ ተገልብጧል። ይታደሉታል እንጂ አይታገሉትም። ትዳሯን ያረከሰችው ማናት? ሩታ ልጅ እያላት ልጇን በአደባባይ በቲክቶክ በተለያየ ነገር እያደረገች ያለች ማለት ሩታ። ስለዚህ ክብሯን አውርዳ ትዳሯን መጫወቻ ያደረገችበት ሩታ እንጂ ሄርሜላ አይደለችም። ባሏን በአደባባይ ሰርባ ነገ ጧት ይሄ ልጃቸው ቪዲዮን ሲያዩ ምንድን ነው የሚሰማው? ምንድን ነው የሚመጣው? ትውልድ የሚማረው ከዚህ ቪዲዮ እስኪ ንገሩኝ። ሩታ የተለያየ ቪዲዮዎች ድሌት ያደረገ ትላላችሁ። የተናገረችበት ነገር አሳፍሯት እንጂ ድሌት ያደረገችው እውነት ለአብርሃም ወይም ለሌሎቹ ብላ አይደለም ድሌት ያደረገችው። ያ የተናገረችው ንግግር አሳፍሯት ነው የደለተችው። አስረግጬ ነግራችሁ አብርሃም ዘጋባት። አብርሃም ምን አላት? አብርሃም መቼም ሊዘጋባት አይችልም ማለት ነው። ስለዚህ ከአብርሃም ላይ እጃችሁን አንሱ። ይሄ ደግሞ መተት የምትሉት በፍጹም አይደለም።